በማዕከላዊ ኢትዮጵያ ክልል የም ዞን በ87.3 ሚሊዮን ብር ወጪ የተገነባው የኮሾ አነስተኛ መስኖ ፕሮጀክት ተመርቆ ለአገልግሎት ክፍት በተደረገበት መርሃ ግብር ላይ መልእክት ያስተላለፉት የየም ዞን ዋና አስተዳዳሪ አቶ ሽመልስ እጅጉ ፕሮጀክቱም በዞኑ ከተረጂነት ወደ ምርታማነት ለመሸጋገር ለሚደረገው ጥረት ጉልህ አበርክቶ ይኖረዋል ብለዋል። ከተረጂነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነትና ክብር ራዕይ ለማሳካት ለዞናችን ብሎም ለክልላችን ትልቅ ትርጉም ያለው በመሆኑ እንኳን ደስ አለን። ለዞናችን አጠቃላይ ምርትና ምርታማነትን በመጠን በጥራትና በአይነት በማሳደግ ከፍተኛ ምርታ የሚጨምር ከመሆኑ በላይ ህዝባችን ብልጽግናን ትሩፋት አትርፎ መቋደስ የጀመረ መሆኑን ይህ የደሪ ሳጃ ዙሪያ ወረዳ የዲቻ ቀበሌ የተቀናጀ የክረምት ከበጋ የዳይቨርሲፋይድ ግብርና ልማት ማሳያው ነው። የክልሉ መስኖ ተቋማት አስተዳደር ዋና ስራ አስኪያጅ ኢንጂነር ካሳይ ተክሌም የኮሾ አነስተኛ መስኖ ፕሮጀክት 150 ሄክታር መሬት የማልማት አቅም እንዳለው ተናግሯል። የኮሾ መስኖ ፕሮጀክት 150 ሄክታር በማልማት 600 አባና ማወራ ተጠቃሚ ያደረገና ወደ ልማት የገባ ሲሆን ግንባታው በሁለታው ጊዜ የተጠናቀቀና የግንባታ ፕሮጀክቶች ልዩ ክትትልና ድጋፍ ከተደረገላቸው በሁለታ ጊዜ ማለቅ እንዲችሉ ተሞክሮ የተወሰደበት ነው። ለግንባታው በአጠቃላይ 87.3 ሚሊዮን ብር የዋለ ሲሆን የተተገበረውም በኤስሲዲጂ ፕሮግራም ወይም በጀት ነው። ፕሮጀክቱም ተገቢውን አገልግሎት ለማህበረሰቡ መስጠት እንዲችል አስፈላጊው የቅድመ ዝግጅት ስራዎች መስራታቸውን አረጋግጠዋል። የኮሾ መስኖ በዘላቂነት ማገልገል እንዲችልና የአስተዳደር ስርዓቱ እንዲስተካከል ለመስኖ ተጠቃሚዎች ማህበር፣ ለቀበሌ የልማት ሰራተኞችና ለቀበሌ ሊቀመንበርና አስተዳደር፣ ለወረዳ ለሚመለከታቸው መስኖና ግብርና ባለሙያዎች በተቋማት አስተዳደር ስርዓትና ውሃ አጠቃቀም እንዲሁም እንክብካቤ ላይ ተገቢው ስልጠና ተሰጥቶ ፕሮጀክቱን ሙሉ ለሙሉ ተረክበው ማስተዳደር ጀምረዋል፣ ማልማት ጀምረዋል። በተለይ ተጠቃሚው ማህበረሰብ ባለበት ውሃ የሚያቀርብ ውሃውን ተቀብሎ ወደ ልማት የሚቀይሩ የመስኖና የግብርና ባለሙያዎች ቅንጅት ለዘለቄታዊነት ለግብርና ምርት እድገት ከፍተኛ ድርሻ ይኖራቸዋል። በመሆኑም ማረስና ማልማት ለዚህ ደግሞ ውሃን በፕሮግራም ማቅረብ በደንብ ተቀናጅተው መሄድ ይኖርባቸዋል። የማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ ኃላፊው አቶ ዳዊት ኃይሉ የተመረቀው ፕሮጀክት የአካባቢውን አርሶ አደሮች ከዝናብ ጥገኝነት የሚያላቅቅ በረከትን ይዞ የመጣ ነው ብሏል። ይህ ፕሮጀክት ለየም ዞንና ለሳጃ አካባቢ ማህበረሰብ አዲስ ተስፋ፣ አዲስ ልማት፣ አዲስ ባህል፣ አዲስ በረከት ይዞ የመጣ ፕሮጀክት ነው። የኮሾ ዘመናዊ አነስተኛ የመስኖ ልማት ፕሮጀክት አርሶ አደራችን በአመት አንድ ጊዜ ዝናብ እየጠበቀ ከሚያመርተው የግብርና ስራ እንቅስቃሴ በማላቀቅ ወደ አዲስ ምዕራፍ ከፍ በማድረግ የግብርና ልማት እንቅስቃሴያችንን በአመት 3 እና ከዛ በላይ ማምረት የሚያስችል እድል ይዞ የመጣ ፕሮጀክት ነው። ፕሮጀክቱ በደቡብ ክልል በደቡብ ስራዎች ድርጅት በነባሩ ተጀምሮ ሳይጠናቀቅ የተስተጓገለ ፕሮጀክት ነው። ይህን እንጂ ማዕከላዊ ኢትዮጵያ ክልል ምስረታ ማግስት አዲስ ክልል አዲስ ምዕራፍ በአዲስ ተስፋ በሚል መሪ ቃል ወደ ተግባር በመግባት ለረጅም ጊዜ የተጓተቱ ፕሮጀክቶችን ለመጨረስ በተደረገው ርብርብ በዛሬው ዕለት የኮሾ አነስተኛ የመስኖ ግንባታ ፕሮጀክት በማጠናቀቅ ለማስመረቅ በቅተናል። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። የመስኖ ልማት ስራው ሀገራችንን ከጠባቂነት ለማላቀቅም ቁልፍ እንደሆነ አስረድተዋል። የመስኖ ልማት ስራችን ከተረጂነት ለመላቀቅ ዋና መሰላል ነው። እንደሚታወቀው የየም ማህበረሰብ ከተረጂነትና ከሴፍቲኔት ፕሮግራም ነፃ የሆነ አካባቢ ከመሆኑ በላይ ማህበረሰቡ ተረጂነት ክብረነክና ጸያፍ መሆኑን በሚገባ የተገነዘበ ማህበረሰብ ነው። ስለዚህ የዚህ መስኖ አውታር ግንባታ በማህበረሰብ ውስጥ የሰረጹትን ተረጂነትን የመጽሔፍ ልመናን ያለ መወዳጀት፣ ሌብነትን እንደ ነውር የመቁጠር እሴቶች ያሉበት በመሆኑ እነዚህን እሴቶች ይበልጥ በአካባቢው እንዲጎለብት የዚህ የመስኖ አውታር ግንባታ ትልቅ ድርሻ ይኖረዋል። ከዚህ አንፃርም እንደ ሀገርና እንደ ክልል ከተረጂነት በመላቀቅ ወደ ምርታማነት ለመሻገር በሚደረገው ርብርብ የዚህ መስኖ አውታር ልማት ስራችን የበኩሉን ድርሻ የሚያበረክት መሆኑ እሙን ነው። ስለሆነም በፓርቲያችንና በመንግስታችን በተያዘው ቁርጠኛ አቋም ከተረጂነት ለመላቀቅ በርካታ ስራዎች እየሰሩ ያለው መሆናቸው የሚታወቅ ሲሆን
የኮሾ መስኖ አውታር ግንባታ የዚህ ስራ አንዱ ማሳያ ነው።